ቆይ እዛው ጸልያለሁ ብዬ አንተ ስትጸልይ እግዚአብሔር ሰው ሲጸልይ ውሃውን ስክሪን ቲፕ ስር አረኩና የውሃ ፕሮግራም እንደሆነ አላቀዛ በኋላ መጣው ዘጋ ቁጭ ብያለሁ። ውሃ መታደል ጀመረ። ውሃ ወሰድ ውሃውን ይሽርኩና እዛ ቤት ውስጥ አንድ ሰው ማንም እንዳይናገረኝ ብዬ ረጫውና ረቤቴ ልጅ ታመመች፣ ሕፃን ነች፣ 1 አመት ልትሞራ ነው። እውነት በድኑና አለች። እኔ ሞቶ ተነሳ ሲባል አላምንም ነበር። አሁን ከሰው ስራ ወጣ። የራሴ ቤት የራሴ ስራ የሰራው ዘጋለሁ፣ ከፈለኩ ከፍታለሁ። አው ኢየሱስ በእጄ ነው የሞተችው። ነርሶቹ እንደዚህ ሲያረጋቸው ምንም የለም። ዳኛ ዱና ነው የመጣው ከአዳማ ነው የሆነልኝ 2014 መጨረሻ ላይ ካለቀ በኋላ 2015 ሁለተኛ ወር ላይ ነበር። የሆነ ስራ ይሰራ ነበር ይሄ ሰው። ያ ስራ እኔ ምንም ሳላወቅ በድንገት ተዘጋ። ቤቱ ተሸጠ። ቤቱ ሲሸጥ ሌላ ቤት እናገኛለን ብለን ስንፈልግ ለካሱ መስራት አልፈለገም። እሁድ ቅዳሜ ዘግቼ እሁድ ቸርች ሄዳለሁ እኔ። ሰኞ ሲከፈት ሲል አይ ወደ ታችኛ መጋዘን ይለፍ ትንሽ እንቆያለን አለ። ከዛ ወደ ቤት ገባው። ጭንቀት በጭንቀት ሆንኩ። በቃ በጣም ተጨነቅኩ ነበር ቤት ውስጥ። ባለቤቴ ለካ ይሄ ቻናል ታለች። እኔ ጠዋት ወጣለሁ ማታ ነው የሚገባ። ይሄ ቻናል እኮ ቅርብ ጊዜ 1 አመት ይሆናል የተከፈተ ይሄኒ አለች። ከዛ ይሄ ቻናሉ ከፍቼ አየውና አንድ ቀን አየው። ሁለተኛ ቀን እንዳጋጣም የሆነ መስታወስ ከሆነ የሆነ ፍራውል የሚባል ልጅ የደርበ ዘይት ልጅ ትንሹ ልጅ ማለት ነው እዚህ መጥቶ እኔ ሀለ ትምህርት ሳይሆን ትምህርቱም ዘግቼ ነው መጣው ቅባት ሊቀባ ነው መጣው አለ። ትንሽ ልጅ ነው። ያን ጊዜ እኔ ቲቡ ላይ እንደዚህ ቁጭ ብዬ የእግዚአብሔር ሰው ሱ ላይ ቅባት ሲያፈስ እኔም ቤት ውስጥ ወደቅኩ። በቃ የሆነ ነገር ነዘረኝና ያ ጭንቀት ጠፋ። ጭንቀቱ ጠፋና ጠዋት ወጣው። ሲወጣ ሁሉም ነገር ጥፍት አለኝ። ቻናሉ ተከተልኩና አሁን 3ኛ ቀን ላይ ጌታ ወይ እንደዚህ ሊቀመጡም ስራትቼ ብዬ እግዚአብሔር ስጸልይ የሆነ የሰራ በፊትስ የሚሰራ ቤት ጎን ሱቅ አለች። ያቺ ሱቅ ሸጣለሁ ብሎ ሰውዬ ደወለኝ። ሸጣለሁ ብሎ ሲደውለኝ እኔ ያለኝ ብር ለምስክር ብዬ ነው ቆጥሩ ባንክ 5000 ነው፣ ኪስ ደግሞ 2900 ነው አለኝ። ሸጣለሁ አለኝ። ገዛለሁ አልኩ። 7900 ገዛለሁ ብዬ ሰውዬውን የሆነ ደላላ አለ ከሱ ጋር ተገናኙ አለ። ተገናኘን 1 ሳምንት ባልሞላ ውስጥ ማለት ነው። ይሄ ቻናል አይቼ ከሱ ጋር ሲገናኝ ስንት ነው ቤቱ አልኩ። 200,000 አለኝ። 150,000 ልግዛ አልኩ። እኔ ብር የለኝም። ከዛ ሰውዬ በዚህ ይሸጡም አለኝ። እሺ 20,000 ይጨምራለሁ 170,000 ጥልን ብዬ ገባ። ሰውዬ በዚህ ይሸጡም 200 ነው መጨረሻ አለኝ አለ። ገባውና ጸለውና ቻናሉን ከፍቼ ጌታ ወይ ይሄ ሰውዬ ራሱ ደውሎ ይሄ ቤት ግዛ ይለኛል አልኩ። እና ዝም ብዬ ጸልዬ ተኛው። ጠዋት ደውሎ ዳኛ ያለኝ በቃ መሸጥ ፈልጋለሁ ከደላላ ጋራ ተነጋግሩና ጨርሱና ደውሎ አለኝ። እሱ እንደዚህ ሲለኝ እኔ ብር እጅ ላይ ምንም የለም። ገባውና ወደ ቤት የሆነ ሰውዬ የሚተማመን አለ ለሱ ደውዬ በፊት የነበርኩ ስራ ቦታ የሆነ ቤት አግኝቼ ነው የሆነ ብር የሚሸጥ ደግሞ የሆነ ጨረቃ ነው አለኝ። እሱ ሲሸጥ ሰጣለሁ አላስቆይም ብዬ ለሰውዬ ሲደውል መጣና ብር ቁጥሩ ራሱ አልነገርኩም። ሳይነግር ምንም የለኝም አለ። ወደ ቤት ተመለስኩ። ቻናል ከፈትኩ። ጌታ ወይ ይሄ ቤት ራሱ ሰውዬ ደውሎ ግዛ ይበለኝ ብያለሁ። አሁን ብር የለም። ይሄ ብር ማንተ ፈልጋልኩ እና ጸልዬ ወጣው ወደ ውጪ ማለት ነው። ከተንበሩን ከፍቼ ሲወጣ የሆነ ልጅ ጎደኛ ነበር እንጂ ምንም አንተዋወቁ። ከዛ እንደዚህ ቴዲ ብር ተሸክሮኝ የሆነ ቤት ሊገዛ ሰምብር ያገኘ ያለ አልኩ። የሆነ 50,000 ያለት ብሎ 50,000 እንደዚህ ይዞ መጣብኝ። ይዞ ቤት መጣበ ብሩን ይዞ መጣ። እሺ ይዞ ገባው ቤት። ከዛ እኔ ደግሞ መጀመሪያ ማለት ነው ማንም ሰው እጅ ላይ እንደዚህ ኖሮ ብር ለኔ አበድረኝ ወንድሜ ለምን ይሆነኝ የፈለገ ይውደደኝ እንደዚህ እጅ ላይ ሆነ የምከለክል ነገር አለ። ጸልዬ ወጣው።
ያ አንድ ዳው እንደወል 30 ሺህ አለኝ አለ። ይሆነኛል ሲጠኝ አልኩ። እሱን ከባንክ አውጥቶ በኪስ ጠበቀኝ ለቀም። አሁንም የሆነ ሰውዬ አለ እሱ ጋም ደወልኩ። እኔ 50 ሺህ ነው ሲጠኝ አልኩ ሰጠኝ። እሱ ቤተሰቤን በፊት እንትን አይሉም ነበር እነሱ ጋር ሲደውልም እነሱም 50 ሺህ ላጉል። ይሄ ብር ወደ 180 ሺህ ሆነ። ከዛ ሰውዬ ደወልኩና ያ ቤት በአንድ ሄድኩና በ170 ሺህ ገዛው። ያ እንደዚህ የተጨነቁ ማለት ነው። አንድ ብር የለኝም። ያ 7900 ኪስ ውስጥ ነው እሱ የአስቤዛ ምናምን ትሆናለች ብዬ ብሩ ራሱ ተረፈ። ሱቁ ትንሽ ነበረች። ከዛ ለእግዚአብሔር ክብር ለኢየሱስ አሜዚንግ። ይሄ ሁሉ ቲቪውን ማየት በጀመርክ በስንት ጊዜ ነው? አንድ ሳምንት 4 ቀን ከሆነ ነው። እኔ በፊት ጠዋት እወጣለሁ ማታ ነው የሚገባ። እሱ አለካት ያለች ቻናሉን አንድ መጣን ሞላ ሚስቲ ቻናል ያለ እኔ መጨናነቁ አወቀች። እኔ ግን አንተ ከዛ በፊት አታውቀውም? ጂፒኤስን አላውቅም። እኔንም አታውቀኝ? አላውቅም። እሺ ያን ቀን ለልጁ ሲጸልይ እንደውም በቃ ማውን ፓወር ውስጥ ገባው። ፓወር ውስጥ ገባው። በቃ ያ የደርበ ዘይት ልጅ አሁን ይባል በዛው ነው በቃ ይሄ ሁሉ ነው። ከዛ የሆነ ሰውዬ ጋራ ተገናኘን፣ ተፈራረመን፣ ጨረሰን። ትንሽ ነበረች ቤቷ። ትንሽ መሀል ከተማ ነው፣ መንገድ ላይ ነው። ትንሽ ነበረች። የሆነ ልጅ ውጭ ሀገር ነበረች። አሁንም መስራ ምን ላድርግ ሲል ራሱ ደውላ ከተሸገርከ የሆነ ብር ልካለሁ አለች። 50 ሺህ ላከች እሷ። እኔ ግን ይሄ ሁሉ ብር አይደለም 10 ብር ሰው አበድረኝም ለኔ በቃ ምን እንደሆነ አላውቅም። ግን እኔ ለራሴ ሰጥቼ ይሸገር ነበር። ጌታ ምንድነው ይላል በፊቱ ያለችው ሰጥቼ ይሸገር ነበር። ከዛ እቺ ሱቅ ትንሽ ነው አይደል? አዎ እንዴ ማረግ አለብኝ። አሁን ካሰራ አሰሩ ማረግ አለብኝ። ቆይ እዛው ጸልያለሁ ብዬ አንተ ስትጸልይ እግዚአብሔር ሰው ሲጸልይ ውሃውን ስክሪን ቲፕስ አረኩና ውሃውን ይዤ ሄድኩና እዛ ቤት ውስጥ አንድ ሰው ማንም እንዳይናገረኝ ብዬ ረጫውና አንድ ቀን በማታ እንጨት በጋሪ አስገባውና አናጺ ጠራው። ይሁድ ቀን ነው ቀኑ። ሰው እንደዚህ እንደ ኳስ ሚውጥ እንደዚህ እኛ ነው ያል ዛሬ በዚህ አይና አተርፋችሁም አለ አንድ ሰው። አይዞኛ እግዚአብሔር አለ ብዬ ዝም አልኩ። በለም እነሱ የኛ አይደለም ኳስ ነው ያዩ አልኩ። እንዴት ይሰራል እሱ ባለስልጣን ነው አለ እንዴት እዚህ መንገድ አስፋልት ላይ ይሰራል ብሎ እነሱ እንደዛ ሲንጨናጨኑ በአንድ ቀን 28 ቆርቆሮ እዛ ላይ ሰርቼ ነፃ ገባው። አሁን ከሰው ስራ ወጣው። የራሴ ቤት የራሴ ስራ የሰራው እግዚአብሔርን አመስግኑልኝ። አሁን የራሴ ሱቅ ነው ያለ የራሴ ስራ ከፈለኩ ዘጋለሁ ከፈለኩ ከፍታለሁ። ጭቅጭቅ የለም። ጌታው ኢየሱስ እና አንዱ የሆነን ልጅ ይሄ ነው። አንዱ ደግሞ ወንድሜ ነበረ ልዩ ኃይል ነበረ። በጣም ይታመም ነበር። የማይሄድ ቦታ ሐኪም የለም። ከዛ ወደ ልዩ ኃይል ወደ መደበኛ ፖሊስ ተመደበ። ይሄ ልጅ ይታመም። ከዛ ከባሌ ሪቨር ጽፎለት እዚህ ፌደራሎች የሚያክም የመንግስት እዛ ሪቨር ይዞ መጣ እና እሺ ብዬ እኔ ጋር አሳደርኩና አንተ ሁሉም ቦታ ዞራል በሐኪም አትድን ነው በቃ ሀለ እግዚአብሔር ብዬ ቲቡ እንደዚህ ነው እንደዚህ ፍራሽ አድርጌ እዚህ እንተኛለን ብለ እዚህ ስንተኛ ማለት ነው። እግዚአብሔር ሰው ሲጸልይ በቴፕ በስክሪን ኬፕ ግንባር ያዝ ስትል ግንባሩ ያዝኩ ልጁም ማለት ነው ተኝቶ ያለ ግንባሩ ያዝኩና ጸልየውለት መጣው ይዤ እዚህ ጧት ሲመጣ እዚህ ያውና የሆነ ሾሮፕ ክኒን ሰጡ መድኃኒት ቤት ልጁን አይቶ እዴ መጨረሻ ጮጋራ የለም ማለት ነው አሉ። ልጁ ድስ ደነገጠ። ያይዞ ጌታ ይመልሳል አልኩ በውስጤ እኔ የመጨረሻ ጮጋራ የለም ማለት ነው አሉ። ደነገጡና ልጁም ደነገጠ። አንተ ያልኩ በዚህ ሾሮፕ በዚህ ክኒን አይደለም የምትድነው በእግዚአብሔር ግን ትድናለህ ምንም ብዬ ይዤ ወደ ቤቴ ተመለስኩ። ከዛ ምንም አይበላም ነበር ይዤ ገባውና ስጋ ምናምን አይበላም። ስጋ ገዝቼ ማታ ስንገባ ስጋ ከመሰራ ያለው አቤታንቂ ብለው አዝበላ በግድ ብላ ምንም አይሆንም ብዬ በላ። ያ ስጋም በላ ምንም ኖርማል ነው። አሁንም ደውዬ ጠየቅኩ። አረ እኔ ምንም የለም መድኃኒት ራሱ የተጠቀምኩ አይደለም ማለት ይሄ ያረገኝ ጌታ ነው። ይሄን ሁሉ የሆነልህ በቴሌቪዥን ነው በቴሌቪዥን ነው። ሌላ ደግሞ አንድ ቅርብ ጊዜ በ27 ነው የሆነ ልጅ ምስክር መጣ
በፊት 40 ብስኩት ነው የሚሸጠው አለች። አሁን 600 ብስኩት ነው የሚሸጠው አለች። ያን ጊዜ እሷ እንደዚህ ስትል ሽጉጤን ረሳ ወደ ቤት ምናምን ውሃ ስክሪኑ ቲቪ ጻረኩና የሆነ ቤት ልሸጥ ማለ በቃ በጣም ያሰቃያል። አንተ ቤት ትሸጣለህ ብዬ ውሃ እዚህ ውስጥ አረኩና ቲቪ ስክሪን ስራ አረኩና ቁጭ አረኩ። አንተ ጸልዬ እግዚአብሔር ሰው ጸልዬ ዘይቱን ለሱ ሰጥ እኔ ወሰርኩና ጠዋት እጄ ረጫው ለቤቱ ማለት ነው ትሸጣለህ ብዬ ያ ቀን ተደውለ ገዢ መጣና አለ። ያንኑ ቀን ገዢ መጣ አለ። በሁለተኛ ቀን ተፈራረመ ሸጥኩ። ይሄ ሁሉ ነው ጌታ ያረጋኝ። ኢየሱስ ጌታ እንኳን ጌታ ረዳ። አሜን አሜን። እና ጄፒኤስ ቲቪ ይከተላል በጣም በቲቪ ይከተላል። ይቀጥል። ዛሬ ነው መጣው። ዛሬ ነው እዚህ ቤት የገባው። አመት ሙሉ በቴሌቪዥን ዛሬ ደግሞ ቅባቱን ተቀበለ ትሄዳለህ። አሜን። ኢየሱስ ኃይል ተቀበለ ትሄዳለህ። አሜን። እንኳን ጌታ ረዳ። አሜን። ተባረክልኝ። አሜን። ሜራማ እባላለሁ። የመጣው ከቀበና አካባቢ ነኝ። የመጣው ቋቁሜ 3 ነበረ። እዛ ጋር ቁጭ ያለ ጎረቤት አብረን መጥተን ነበረ። ከዛ በኋላ የመጣው ለነዚህ ነበረ። ይሄን 7 አመት ሁሉ ብቻው ኖሮ ሲኖር ደግሞ ያው ፈጣሪ አንተ ታውቃለህ፣ ያልገባሁበት ያልሄድኩበት የለም። እውነት ቅዱሳን እውነት ፈጣሪ ያለ። እኔ ግን ሃይማኖተኛ ሙስሊም ነኝ። በጣም አሁን ማማም ብለዋል። እውነት ነው። ሰው ሊገድል 300,000 ብር ብሎ እዚህ ጋር ሲመሰክር አይቻለሁ። ለመጨረሻ ነው ስትለኝ ግድ የለሽም ሄደናል፣ ብዙ ቦታ ሄደናል። ላንቺ ቤተሰብ ለኔም ቤተሰብ ሰው ልንገድል አይደል፣ ሰው ሊገል ብዙ ብር ይከፍላል። እኛ ግን የእግዚአብሔር ቤት ነው ሃይማኖታችን ይቋቋሙናል ሲሉ የራሳቸው ጉዳይ። ስንሞት በእኛ ሞት ይገባሉ አይገቡም? አይገቡም አይደለም እንዴ? እኔ እውነቴ ነው ብላችሁ ባቅ ኑሮ እናት አባቴ ሞተዋል ባላወቁት በርግማን ነገር ነው። ብዙ ታሪክ አለ። በጣም እውነቴ ነው ብላችሁ ያልሄድኩበት ያላደርኩበት እዛ ጋር ሂጂ ሲሉ ብዙ ቦታ ነው። በቃ እኔ ግን ብር የለኝም። ባቅሜ እንደ ተልኩ እጨረጨራለሁ ለእናንተ ምንም አላለኝም። በቃ ተካፍለን ፕሮግራም ትተን ወጣን። እሷ አልመጣችም። ለሁለተኛ ቀን ደግሞ እህቷን ጨምራ መጣች። በቃ እሷ አሁን አልመጣችም። ከዛ በኋላ ጥቅምት 2 መጣሁና ባለቤቴ ከስራ ሲመጣ የት እየሄድሽ ነው ሲለኝ አይ ስራ ላነጋግር እየሄድኩ ነው። የት ሲለኝ 6 ኪሎ እየጠበቀችኝ ነው፣ ግን ሰዓት እየረፈደብኝ ነው ብያለሁ በውስጥ። አይ ፈጣሪ አምላክ ይሄ ነው ከአምላክ አንተ እርዳኝ። ሲቆጣ በጣም አስቸጋሪ ከድካም ስለሚመጣ ግዴታ ምሳ ማቅረብ አለብኝ። ባይበላም ደግሞ እኔ ሲያይ ደስ ይለዋል። በተጠረገ ቤት መግባት አለበት ከሚል አንፃር አይ ጌታ አንተ እርዳኝ፣ እንዳትቆጣኝ አንተ እሺ አልሻ እና ስራውን ታነጋግረኝ ነው ስለኝ አዎ አነጋግራለሁ። አይ ጌታ ከስራው የበለጠ እንደው እሷ ብትደርስ በጣም እፈልጋለሁ ብዬ ስመጣ ቴሌቪዥኑ ተበላሽቶብኝ ነበረ። ከዛ ዘጋ ቁጭ አልኩ። መጣሁ እንደምንም ደረስኩ። የውሃ ፕሮግራም እንደሆነ አላውቅም። ከዛ በኋላ መጣሁ ዘጋ ቁጭ ብያለሁ። ከቁጭ ካልኩ በኋላ ውሃ ገዛው፣ ፕሮግራም ተካፈልኩ። ውሃ መታደል ጀመረ። ውሃ ወሰድኩ። እንደገና የጎረቤቴ ልጅ ታመመች፣ ህፃን ነች፣ 1 አመት ልትሞላ ነው አሁን። እውነት በድኑና አለች። እኔ ሞቶ ተነሳ ሲባል አላምንም ነበር። ብዙ ቦታ ሂጃለሁ። ከዛ በኋላ እቺ ልጅ ቀዳሜ ጥቅምት 2 መጣው። ጥቅምት 3 ታመመችና ራስ ደስታ የሚባል ሆስፒታል ይዘናት ሄድን። በእጄ ነው የሞተችው። ነርሶቹ እንዲህ ሲያረጋቸው ምንም የለም። ሆዷን ሲይዛት የለም፣ ትንፋሽ የለም። አይ ጌታ ሆይ አንተ እርዳኝ፣ እንግዲህ በሷ እጅ ሞተች እንዳልባል አደራ በይ። እንግዲህ እሷ ደግሞ የጌታ ሰው ነች፣ ባልየው ደግሞ አይደለም። ከዛ በኋላ አይዞሽ ዝናሽ፣ እኔ እኮ እንደዚህ ብዙ ችግር ደርሶብኛል፣ እንግዲህ የራሴ ትቼ አንቺ ሊሁን አይዞሽ አልኳት። ይሄን ውሃ ወሰደች፣ አቀመስናት፣ በክዳኑ እያቀመስናት። በሽታው ተደብቆ ነበረ፣ በሽታው ተገኘ። ከዛ በኋላ እቺ ልጅ ሳምንት ተኝታ ወጣች ድና። አሁን ይሄ ወንድሜ ደግሞ 7 አመት ብቻ ሲሆን ውሃውን ወስጄ 44 ማዞሪያ የሚባል ቦታ ነው ወሰድኩትና ሱሰኛ ነው። ያው አሁን መጠብቃለሁ ገና። ይሄ ጫት ይዤለት ሄድኩና በጫቱ ላይ ጌታ ሆይ
ከዚህ ወዲያ እንዳይደግሞ ይበቃዋል። ብቸኝነት ይበቃዋል። እስቲ ከኛ ጋር ጨምረው አደራ ጌታ ሆይ። ኧረ ስማኝ ምንድነው የናክል ከድንጋይ ተደባደብ ይሉኛል። እደባደባለሁ። ስራ የለኝ እንደ ሰው ብር የለኝ። እውነቴ ነው። ይሄ አሁን ከኛ ጋር መጣ። ቤቱ ማስጠልቶታል አለ። እውነት እንዳታፍሩ። ለምን ጴንጤዎቹ ጋር ምናምን ሲሉ ጴንጤ እኮ አይደለም። ጴንጤ ጋር ለምን ሄድ ሲሉሽ ነው የምትደባደበው? ሰው ሊገሉ እንኳን ብር ሲከፍሉ ለምን እንደዛ ስትላላችሁ? ጴንጤ ጋር ለምን ሄድ ሲሉሽ ነው የምትደባደበው? በቃ እኔ በጣም እግዚአብሔር አስነስቶልናል። ስለዚህ እግዚአብሔር ልጁን ወደ ቤትሽ መልሶልሻል።